في ذكر المعجزات የመልእክተኛውን ተአምር የምናወሳበት ተከታታይ ትምህርት አምዳችን ነው። በባለፉት ትምህርቶች ውስጥ በርካታ የመልእክተኛውን ተአምራት ተመልክተናል። ቀደምም እንዳልነው ባለፈውም እንደተናገርነው አላህ ነቢያቶችን በተለያዩ ተአምራት ልኳቸዋል። የሚሰጣቸው ተአምር ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የሚመጥን መሆኑን ተመልክተናል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞችን በተለያዩ ምልክቶች መረጃዎች ልከናል። አይ ቢልአያት አዛሂራት ወልሙዕጅዛት አልባሂራት ሙዕጅዛዎች ተአምራቶች ሰጥተን ልከናቸዋል። ማህበረሰቡ መልእክት ይዘናል መጥተዋል ሲላቸው ለማህበረሰቡ ከአላህ ለመላካቸው መረጃ ይሆን ዘንድ እጃቸው ላይ የሚከሰት ተአምራቶች አሉ። ነቢዩም አለይሂ ሰላቱ ወሰላም በርካታ ተአምር ተሰጥቷቸዋል። የተአምራታቸው አስኳል ዋናው ቁርአኑል ከሪም እስከ የውመል ቂያማ የሚቀጥለው ተአምረኛው ቁርአን በውስጡ በየአመታቱ ሊዘረዘር የሚችል ተአምርን ያቀፈ መሆኑን ባለፈውም ተመልክተናል። ለበለጠ ለማስፋት አስተሳሰባችን ካስፈለገ ቁርአን ተአምረኛው ያላህ ቃል የሚለውን ዩቲዩብ ላይ ገብተን መመልከት እንችላለን። ነገር ግን ምድር ላይ ከቁርአን ውጭ በህይወት እያሉ በዳዕዋ ቆይታቸው ዘመን ተአምራትን አሳይተው አልፈዋል። እነ ኢማም አልበይሃቂ ኢማም አልአስበሃኒ في دلائل النبوة በሚል መጽሐፋቸው ላይ በርካታውን አትተዋል። ከፈሎቹ እስከ 7 ጥራዝ ቮሊዩም ሙጀለድ ጠቅሰዋል። ሌሎቹ እስከ 9 ቮሊዩም አድርሰውታል። ኢማም ኢብኑ ተይሚያ ሸይኹል እስላም እስከ 1000 ተአምራት እጃቸው ላይ ተከስቷል ይላሉ። ኢማም አልነወዊ في شرح مسلم ኢማም አልነወዊ ደግሞ ከ1200 በላይ ተአምራት ተከስቷል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የነኩት ነገር መባረክ፣